ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 14 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሸዋ ግንባሮች የአገዛዙ ኃይል አከርካሪ ተሰብሮ በርካታ የአገዛዙ ኃይሎች ሲደመሰሱ፣ በጎጃም ደግሞ የአገዛዙ ጦር እርስ በእርሱ ተታኩሷል። ከግንባር መረጃዎች ጋር ይዘነዋል። የተነጋገርኩት 5 ሚሊዮን ብር ጉቦ ተሟልቶ አልተከፈለኝም በሚል ጀነራል ባጫ ደበሌ በፍርድ ቤት ያቀረበው የቼክ ክስና የአገዛዙ ጀነራሎች ህጋዊ ያደረጉትም የሙስና ስርዓት ጉዳይ መነጋገሪያ ሆኗል። ተሰሙታላችሁ። የኦሮሚያ ልዩ ኃይል የሲዳማን ድንበር ጥሶ በመግባት በንጹሃን ዜጎች ላይ አሰቃቂ ጭፍጨፋ መፈጸም መጀመሩ ተገለጠ። በቀጠናው ያለው የድንበር ውጥረት ወደ ከፋ ወታደራዊ ወረራ ተቀይሯል። ዝርዝሩን እናስደምጣችኋለን። በትግራይ ክልል የተለያዩ ቀጠናዎች ሰፊ የአየር ኃይልና የድሮን ቅኝት በከፍተኛ ሁኔታ ማጠናከሩ በነዋሪው ዘንድ ከባድ ድንጋጤን ፈጥሯል ተብሏል። ከ9000 በላይ ትምህርት ቤቶች በአገዛዙ በሚያካሂዳቸው አጥፊ ጦርነቶች መውደማቸውን የዓለም ባንክ አረጋገጠ። ብርሃኑ ነጋ ሪፖርቱ እንዳይለቀቅ ማገዳቸው ተሰምቷል። መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማቸው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ግንባሮች የአገዛዙ ኃይል አከርካሪ ተሰበረ። ከ18 በላይ የጠላት ኃይሎች ሲደመሰሱ፣ በጎጃም የአገዛዙ ጦር እርስ በእርሱ ተታኮሰ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የጦር ግንባሮች አገዛዙን እየደቆሰ ድሉን አጠናክሮ ቀጥሏል። የእዙ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ከ3ኛና 4ኛ ሻለቃዎች የተውጣጡ ጀግኖችም ከደብረ ብርሃን ወደ አንኮበር ወረዳ ጎርጎ በመንቀሳቀስ ላይ የነበረውን የአድማ ብተናና የሚሊሻ ጥምር ኃይል ቦሩ ድማ፣ ኩሪ አምባና ዲርጉባ በተባሉ ስፍራዎች በመጥለፍና በጨበጣ ውጊያ በመምታትም የጠላትን ኃይል አከርካሪ ሰብረዋል። በዚህ ኦፕሬሽን ከ18 በላይ የጠላት ኃይሎች ሲደመሰሱ የሁለት የሻለቃ አመራሮች መደምሰሳቸውንና 22 የሚሆኑት ደግሞ በከባድ ሁኔታ መቁሰላቸውን የእዙ የህዝብ ግንኙነት ክፍል አስታውቋል። በተመሳሳይ የደጃዝማች ተሰማ እርገጤ ክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያ ታላቅ ድል አስመዝግቧል። አርበኞቹ በከተማዋ ቀበሌ 06 የአገዛዙን ወንበር አስጠባቂ ኃይል በአይበገሪነት አርግፈውታል። የአገዛዙ ታማኝ የሆኑ የካቢኔ አባላት አርሶ አደሩን በግዳጅ ሰልፍ ለማስወጣትና እንዲዋጉ ለመመልመል ያደረጉት ሙከራ በአንዴት ግራር ሻለቃ፣ በአስማር ዳኘ ሻለቃና በአባት አርበኞች የተቀናጀ ጥቃት ሙሉ በሙሉ ከሽፏል። አገዛዙ በአቦ ጸበል፣ በጎዜ ተራራ፣ እንቀሪ ጉባ፣ ፍየሎች ማጎሪያና ገበሮች ተራራ ያሰለፈውን ኃይልና ከአጣዬና ከጀውሃ ያስመጣውን ተጨማሪ የድጋፍ ኃይል የደጃዝማች ተሰማ እርገጤ ክፍለ ጦር አርበኞች በከፈቱበት የእሳት ሩምታ ዱግ አመድ አድርገውታል። በጎጃም ቀጠና በዘረፋ መግባባት ያልቻሉት የአገዛዙ ኃይሎች እርስ በርስ መታኮሳቸውም ታውቋል። በሸበል በረንታ ወረዳ የእድሃ ከተማ ተሰማርቶ የነበረው የአገዛዙ ወንበር ጠባቂ መከላከያና ሚሊሻ ኃይልም በዘረፋ ተግባር ምክንያት በፈጠሩት አለመግባባት እርስ በርሳቸው ሲታኮሱ ማደራቸው ታውቋል። በዚሁ እርስ በርስ ፍልሚያ ቢላዋ አየለ የተባለ ሚሊሻ ወዲያውኑ ህይወቱ ሲያልፍ፣ 2 የመከላከያ አባላትና 1 ሚሊሻ በከባድና ቀላል ሁኔታ ቆስለው ወደ እድሃ የመጀመሪያ ደረጃ ሆስፒታል መግባታቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት እንደገለጸው የህብረተሰቡን ሀብትና ንብረት ሲዘርፉ የሚኖሩት የስርዓቱ ቅጥረኞችም በአንድነት መቆም ተስኗቸው በራሳቸው የውስጥ ብልሹ አሰራር እርስ በርሳቸው እየተላለቁ መሆናቸውን የአገዛዙ የሰራዊት መዋቅር መፈራረስ ቁልጭ ያለ ማሳያ ነው ተብሏል። ከ9000 በላይ ትምህርት ቤቶች በአገዛዙ በሚያካሂዳቸው አጥፊ ጦርነቶች መውደማቸውን የዓለም ባንክ አጋለጠ። የብልጽግናው አገዛዝ በአገሪቱ ውስጥ በሚካሄደው አውዳሚ ጦርነት ሳቢያ ከ9000 በላይ ትምህርት ቤቶች በከፊል አሊያም ሙሉ በሙሉ መውደማቸውን የዓለም ባንክ ያወጣው አዲስ ይፋዊ ሪፖርት አጋልጧል። የዓለም ባንክ ከትምህርት ሚኒስቴር ጋር በጥልቅ በመሆን ያጠናውና መሬት ላይ ያለውን አሰቃቂ እውነታ ያረጋገጠው ይህ ሰነድ አገዛዙ ወደ ስልጣን ከመጣ በኋላ በሀገሪቱ ለመማር የሚመዘገበው የተማሪዎች ቁጥር እጅግ በአስደንጋጭ ሁኔታ ማሽቆልቀሉን በግልጽ አመልክቷል። ይሁን እንጂ ይህ የዓለም ባንክ ጥናት የስርዓቱን መበስበስና በትምህርት ላይ የከፈተውን የጥፋት ዘመቻ እርቃኑን የሚያስቀር በመሆኑም በትምህርት ሚኒስትሩ ብርሃኑ ነጋ ቀጥተኛ ትዕዛዝ ሰነዱ ለህዝብና ለሚዲያ እንዳይለቀቅ ተጽዕኖ ተፈጥሮበት መታገዱ ታውቋል። ይህ የታገደው የምርምር ሰነድ ማህበረሰቡ እንዳይማርና በትውልድ ላይ ጨለማ እንዲነግስ አገዛዙ የከፈተው ጦርነት የሀገሪቱን የትምህርት ስርዓት ምን ያህል ክፉኛ እንደጎዳውና የብልጽግና ቡድን ለትምህርት ዘርፉ የሚሰጠው ምንም
አይነት ቦታ እንደሌለ በጥልቀት የሚዳስስና የሚያጋልጥ መሆኑ ተገልጿል። መረጃዎች እንደሚያመለክቱት ከሆነ አገዛዙ የትምህርት ተቋማትን ከማውደም ባለፈ ትምህርት ቤቶችን ለጦርነት ሎጂስቲክ ማከማቻ አሊያም ቀጥተኛ የጦር ካምፕ በማድረግም በስፋት እንደሚጠቀምባቸው በተደጋጋሚ ተረጋግጧል። በዚህም ሳቢያ የአገዛዙ ሰራዊት በተለያዩ አውደ ግንባሮች በሚደርስበት ከፍተኛ ወታደራዊ ሽንፈት ምክንያት አካባቢዎችን ለቆ በሚሸሽበት ወቅት እነዚህን የንጹሃን ልጆች መማሪያ የሆኑ ታሪካዊ ተቋማትን ሆን ብሎ እያወደመና እያቃጠለ ጥሎ የመሄድ አውዳሚ ተግባር አሁን ላይ መሬት ላይ የተለመደ ክስተት መሆኑ በጥናቱ መካተቱ ታውቋል። የተነጋገርኩት 5 ሚሊዮን ብር ጉቦ ተሟልቶ አልተከፈለኝም በሚል ጀነራል ባጫ ደበሌ ያቀረበው የቼክ ክስ መነጋገሪያ ሆኗል። የብልጽግናው አምባሳደር ጀነራል ባጫ ደበሌ የተነጋገርኩት የጉቦ ገንዘብ ተሟልቶ አልተከፈለኝም በሚል ፍርድ ቤት ድረስ ሄዶ የመሰረተው የቼክ ክስ በአሁኑ ወቅት በአገዛዙ መዋቅር ውስጥ ስር የሰደደውንና እንደ መብት የሚቆጠረውን የከፋ የሙስና ወንጀል ቁልጭ አድርጎ አጋልጧል። በአገር ውስጥ ካሉ ምንጮች የተገኘው መረጃ እንደሚያመለክተው ከሆነ ይህ የጉቦ እና የሙስና ቅሌት የተፈጸመው የአቤ ሜዲካል ኤንድ ሪሃቢሊቴሽን የተሰኘ የሕክምና ተቋም ባለቤት ከሆኑትም ወይዘሮ ትዕግስት ከተባሉ ግለሰብ ጋር በተደረገ ስምምነት ነው። የጉቦ ስምምነቱ ዝርዝር እንደሚያሳየው ወይዘሮ ትዕግስት ለሕክምና ተቋማቸው የሚሆኑ የተለያዩ የሕክምና መገልገያ መሳሪያዎችን ከውጭ ሀገር ከቀረጥ ነጻ እንዲያስገቡም ጀነራል ባጫ ደበሌ ስልጣኑን ተጠቅሞ ሁኔታዎችን ለማመቻቸት ከጀነራሉ ጋር መስማማታቸውን ነው። ለዚህ የደላላና የሙስና ውለታው ወይዘሮ ትዕግስት 10 ሚሊዮን ብር ጉቦ ጀነራሉ ለመክፈል የተስማሙ ሲሆንም መሳሪያዎቹ ገብተው ተቋሙ እስከሚረከብ ድረስም ማረጋገጫ ይሆን ዘንድ 5 ሚሊዮን 500 ሺህ ብር የኢትዮጵያ ንግድ ባንክ ቼክ ተጽፎ ለጀነራል ባጫ ደበሌ እንደተሰጠውም ታውቋል። ይሁን እንጂ ግለሰቧ ከባጫ ጋር ከተነጋገሩት መሳሪያዎች በተጨማሪ ሌሎች ተጨማሪ ዕቃዎችን ጭምር ከቀረጥ ነጻ በኢትዮጵያ አየር መንገድ በኩል ለማስገባት በሞከሩበት ወቅትም የአየር መንገዱ ሰራተኞች እነዚህ ዕቃዎች እንዲገቡ የተላለፈልን መመሪያ የለም በሚል ዕቃዎቹን የያዙባቸው ሲሆን ይህንንም ተከትሎም የተያዘው ዕቃ ስላልተለቀቀና ክፍያው ስላልተፈጸመ ለባጫ ሊከፈል የነበረው ቀሪ የጉቦ ክፍያ ሙሉ በሙሉ ተቋርጦ መቅረቱም በሁለቱ አካላት መካከል ግጭትን ፈጥሯል። በጉቦ ስምምነቱ መፍረስ ክፉኛ የተበሳጨው ጀነራል ባጫ ደበሌ የተሰጠውን የዋስትና ቼክ ይዞ ባንክ በመሄድና በማስመታት አሁን ላይ በግለሰቧ ላይ ደረቅ ቼክ በመጻፍ ወንጀል በሚል ፍርድ ቤት ድረስ በመሄድ ክስ መስርቶ እየተከራከረ ይገኛል። ይህ እንግዲህ በአገዛዙ ከፍተኛ መኮንኖችና ባለስልጣናት ዘንድ ሙስናና ሀገርን መበዝበር ምን ያህል እንደ ህጋዊ መብት እየተቆጠረ መምጣቱን የሚያሳይ ሲሆንም የሀገርን ተቋማት ለግል የኮንትሮባንድ ንግድ ማስፈጸሚያ እያዋሏቸው መሆኑን ያረጋገጠ ሌላኛው አሳፋሪ የስርዓቱ መበስበስ ማሳያ ነው ተብሏል። የኦሮሚያ ልዩ ኃይል የሲዳማን ድንበር ጥሶ በመግባት አሰቃቂ ጭፍጨፋ መፈጸም መጀመሩ ተገለጸ። ትናንት በዘገብነውና በምስራቅ ሲዳማ ዞን ጭሬ ወረዳ እስከ 60 የሚደርሱ ንጹሃን መሞታቸውን በገለጽንበት አስከፊ የድንበር ግጭት ላይ በአሁኑ ሰዓት የኦሮሚያ ልዩ ኃይል የሲዳማን ክልል ድንበር በቀጥታ ጥሶ በመግባትም የንጹሃን ዜጎች ላይ አሰቃቂ ጭፍጨፋ መፈጸም መጀመሩ ታውቋል። ከአካባቢው የደረሱን የቅርብ ጊዜ መረጃዎች እንደሚያመለክቱት ከሆነ ይህ የልዩ ኃይሉ ድንበር ተሻግሮ የከፈተው ጥቃት ቀደም ሲል የነበረውን ህዝባዊ ውጥረት ወደ ከፋ ወታደራዊ ወረራ ቀይሮታል። ይህ የኦሮሚያ ልዩ ኃይል የሲዳማን ድንበር ጥሶ በመግባት የጀመረው አዲስ ጥቃት በሁለቱ አጎራባቾች ማህበረሰቦች መካከል ያለውን ሰላም ሙሉ በሙሉ ያደፈረሰ ሲሆን በመንደሮች ውስጥ በሚኖሩ ምስኪን ንጹሃን ዜጎች ላይ እጅግ አደገኛ ሰብአዊ ቀውስና ከፍተኛ ሽብር እየፈጠረ ይገኛል። የክልሉ የጸጥታ መዋቅር ይህንን የኃይል ሚዛን የሳተ ጥቃትና ወረራ ከማስቆም ይልቅ ነገሩን በቸልተኝነት መመልከቱም የታጠቁት የልዩ ኃይል አባላት በንጹሃኑ ላይ የፈለጉትን ግድያ፣ የአካል ጉዳትና የቤት ማቃጠል ወንጀል እንዲፈጽሙ በር ከፍቷል ሲሉ ነዋሪዎች በምሬት ገልጸዋል። የፖለቲካና የወታደራዊ ታዛቢዎች እንደሚሉት አገዛዙ ሆን ብሎ በህዝቦች መካከል ሲዘራው የቆየው የብሔር ፖለቲካና የሽመልስ አብዲሳ ቡድን ሐዋሳንና አካባቢዋን ወደ ኦሮሚያ ለመጠቅለል ያለው ስውር ፍላጎት አሁን ላይ የልዩ ኃይል መዋቅርን በቀጥታ ወደ ግጭቱ በማስገባትም ንጹሃንን የማስጨፍጨፍ ደረጃ ላይ ደርሷል። ይህ የስርዓቱ የከፋፍለህ ግዛ ሴራ ቀዳሚ ሰለባ የሆኑት የድንበር አካባቢ ምስኪን ነዋሪዎች ወደ ከፋ ሁለንተናዊ እልቂት ከመግባቱ በፊት ሀገራዊና ክልላዊ የሰላም ተሟጋቾችም ድምጻቸውን ከፍ አድርገው እንዲያሰሙና ይህንን የመንግስት መዋቅር መር ጭፍጨፋ እንዲያወግዙ በጥብቅ በመጠየቅ ላይ ይገኛሉ።
በትግራይ ክልል የተለያዩ አካባቢዎች የአብይ አገዛዝ የአየር ኃይልና የድሮን ቅኝት በከፍተኛ ሁኔታ ማጠናከሩ ተሰማ። የብልጽግናው አገዛዝ በትግራይ ክልል የተለያዩ ስትራቴጂካዊ ይዞታዎች ላይ በተደጋጋሚ ጊዜያት የአየር ኃይል የውጊያ ጄቶችና የሰው አልባ ድሮኖችን በመጠቀም ከፍተኛ የሆነ ወታደራዊ የቅኝት ስራ እያካሄደ መሆኑ ታውቋል። ከአካባቢው የተገኙ ታማኝ ወታደራዊና ሲቪል ምንጮች እንደጠቆሙት ከሆነ ይህ የአገዛዙ ወታደራዊ በረራና ፍተሻ ባለፉት ጥቂት ቀናት ውስጥ ባልተለመደ መልኩ በከፍተኛ ደረጃ ጨምሮ ታይቷል። ይህ በድጋሜ ቀጠናውን ወደ ከፋ የጦርነት ስጋት ውስጥ ሊከት ይችላል ተብሎ የተፈራው የድሮንና የአየር ኃይል ቅኝትም በተለይም በውቅሮ በአዲግራት እስከ ኤርትራ ድንበር ወታደራዊ ይዞታዎችን ድረስ እንዲሁም በሽራ አካባቢ ባሉ ስትራቴጂካዊ ቀጠናዎች ላይ በትኩረት እየተካሄደ መሆኑ ተረጋግጧል። በእነዚህ አካባቢዎች ሰማይ ላይ የሚንቀሳቀሱት የጦር አውሮፕላኖችና ድሮኖችም በነዋሪው ማህበረሰብ ዘንድ ከፍተኛ ስጋትና ድንጋጤን የፈጠሩ ሲሆን አገዛዙ በክልል ውስጥ ያለውን ወታደራዊ እንቅስቃሴና አዲስ የኃይል አሰላለፍ ለመቃኘት እንዲሁም መረጃዎችን ለመሰብሰብ ያለመ አካሄድ መሆኑን የፖለቲካና የወታደራዊ ታዛቢዎች ይናገራሉ። ይህ በትግራይ ሰማይ ላይ እየታየ ያለው አዲስ ወታደራዊ እንቅስቃሴ በቀይ ባህር ቀጠናና በአፍሪካ ቀንድ ላይ እየናረ ከመጣው የጂኦፖለቲካዊ ውጥረት እንዲሁም ከውስጥ የኃይል አሰላለፍ ለውጦች ጋር በቀጥታ የተያያዘ ሊሆን እንደሚችል ታዛቢዎች ግምታቸውን ያስቀምጣሉ። አገዛዙ የሰላም ስምምነቱን ተገን በማድረግ በህዝብ ላይ የሚፈጽመውን የስነ ልቦና ሽብርና ጦርነት የማስፈራራት ስልት አሁንም እንደቀጠለበት ማሳያ መሆኑም ተገልጿል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም